ተመልከቱ የአብርሽ ወዳጅ አድናቂ ሆናችሁ ግለሰቦች በተለይ አብርሽ የዋሁ ታሰረ ብላችሁ ስትጨነቁ የነበራችሁ ልጆች በማምሻው በማታ እንደተፈታ ዝርዝር መረጃው ደርሶ ነበር። ነገር ግን በድጋሚ ደግሞ በዛኑ ማታ ሰዎች ምን እንዳረጉ አይታወቅም ሌላ ችግር አብርሽ ላይ መጥቷል። እስቲ ቀደም ተብሎ የተጻፈልኝን የአብርሽ የቅርብ ሰው ጎረቤት የሆነችዋን ግለሰብ መጀመሪያ ቴክስት ያደረገችልኝን እዚህ እንደምትመለከቱት ላስነብባችሁ። እልል ወንድሜ አብርሽ እኮ በማታ ተለቀቀ። ልክ ወደ ቤት ሲመጣ ገና ወደሚኖርበት አፓርትመንት ሲገባ ሰዎች እልል ብለው ነው በደስታ የተቀበሉት። ብዙ ሰው አብርሽ በመታሰሩ ደንግጦ ነበር። በተለይ እኛ በምንኖርበት አፓርትመንት ግቢ ውስጥ ራሱ ለብዙ ወጣቶች ዩቲዩብ እንደሚከፍትላቸው እየነገረ ሲያበረታታቸው የነበሩት ብዙ ወጣቶች ናቸው ከነ ቤተሰቦቻቸው በደስታ ሲቀበሉት የነበሩት። አብርሽ መጨረሻ ሲገባ ግን በጸሎት አስቡኝ ብሏል። አሁንም ክሱ አላለቀም በዋስ ነው የወጣሁት ሲል ነበር። ብቻ በድጋሚ እንዳይወስዱት እንጸልይለት ብላ ቀደም ብላ ቴክስት አደረገችልኝ። የሚኖርበት አፓርትመንት ሲገባ ሰዎች በደስታ ነው የተቀበሉት። የሚገርማችሁ ነገር እኛ እዚህ ከምናቀው ዩቲዩብ ተለቆ ከምናየው በላይ አብርሽ እጅግ መልካም ነገር በሚኖርበት አፓርትመንት እንደሚያደርግ ነው ዘርዝራ የነገረችኝ። መደገፊያ የሌላቸው ልጆች ብቻቸውን የሚያሳድጉ እናቶችን እንደሚረዳ እዛ አካባቢ የሚኖርበት አካባቢ ያሉ ወጣት ልጆች እታች ዝም ብለው ቁጭ የሚሉ ወጣቶችን ሰብስቦ ዩቲዩብ ጀምሩ እያለ ግማሾቹ እንዳስጀመረ እንዲሁም ሊያስጀምራቸው ቃል የገባላቸውም ልጆች ነበሩ። በአጠቃላዩ በሚኖርበት አፓርትመንት ሁሉም ዩቲዩብ ላይ ስለሚያውቁት በአንዴን የለመዱት እሱም ብዙ ቃል እየገባ ወጣቶችን ሲያበረታታ ነበር። ታዲያ እነዚህ ሁሉ ወጣቶች ነበሩ እልል እያሉ እያጨበጨቡ ገና ልጁ አንድ ቀን ታስሮ ሲወጣ በደስታ ሲቀበሉት የነበረው። ይሄ ነው ትልቅ ፍቅር ማለት። ነገር ግን ደግሞ ከዛ በኋላ የጻፈችልኝና ደውላ የነገረችኝ ትንሽ የሚያስደነግጥ ነው። እስቲ እሱን ደግሞ ቀጥዬ ላንብብላችሁ። አጭር ቴክስትን ነው ልካልኝ። ቀጥታ ወደ ጉዳዩዋ ደውላ የነገረችኝ ወንድሜ ደስታችንን ሳንጨርስ እኮ ችግር ተፈጠረ፣ ቆይ ደውዬ ልንገርህ አለችኝ። በመቀጠል ቀጥታ ነው የደወለችልኝ። ደውላም የነገረችኝን አሳዛኝ ነገር ነው በዚሁ የማስደምጣችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። የሁላችንም ተከታታይ የሆናችሁ ሁላችንንም መልካም ነገር እንድንሰራ የምታበረታቱን ውድ ቅን የሀገሬ ልጆች በያላችሁበት ፈጣሪ ጤናችሁን ይስጥልኝ፣ የምትደግሙበትን ጉልበታችሁን ይባርክልኝ። በየሀገሩ እንዲሁም ከሀገር ውጭ ሆናችሁ ሁላችሁም የምትሰሩበትን እድሜና ጤና ፈጣሪ አምላክ ያድልልኝ። ሁላችሁም ልባችሁ እርፍ ብሎ ደግሞ የሰራችሁትን ገንዘብ የምትበሉበት የሰራችሁት ገንዘብም ተባርኮላችሁ እፎይ ብላችሁ የምትኖሩበትን እድሜና ጤና ፈጣሪ አምላክ ያድልልኝ። ጥሩ ምርቃት ምኞት የሚመቸው እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ጀምር እባካችሁ። ለቤት አዲስ የሆናችሁ ሰዎች ደግሞ የኔን ቻናል በደንብ ወቁልኝ። እኔ ምርቃትን እየመረኩ ነው ሁልጊዜ የምጀምራችሁ እንድታውቁኝ የምፈልጋለሁ። ቤተሰቤም እንድትሆኑ ነው በአክብሮት ሁልጊዜ የምጠይቃችሁ። እባካችሁ ሰብስክራይብ ሳታረጉ የምታዩ ሰዎች አላችሁ። አሁኑኑ ሰብስክራይብ የምትለዋን ንኩ። ያልተጫናችሁ ሰዎች ቀጥታም እንግዲህ በዚሁ ይዤ ወደ መጣሁት ዝርዝር መረጃዎች ነው ማመራው። እንግዲህ አብርሽ አካባቢ የምትኖር እጅግ መልካም ልጅ አለች። በተለይ በአብርሽ እርዳታ ጥሩ ነገሮችን እያሳለፈች የምትገኝ እህት ያለች። ብዙ ነገር ነው አክቲቭ ሆና በቴሌግራም የምታሳውቀኝ፣ ቀጥላ ትደውልልኛለች። አብርሽ እንግዲህ አንድ ቀን ታስሮ ለወጣው የሰፈሩ ልጆች የወጣቶቹ እናቶች ሁሉ በመደሰት ለልጆቻችን ተስፋ የሆነ ለልጆቻችን መካሪ የሆነ አብርሽ ብለው ተደስተው ነው እንግዲህ ሲቀበሉት የነበረው። አንድ ቀን እንኳን ታስሮ የወጣ አይመስልም ነው እያሉ ሲነግሩኝ የነበረው። ብዙ ጊዜ የታሰረ ነው የሚመስለው። በጣም ደስ የሚል ነበር። ነገር ግን ልክ ቤት ውስጥ ሊገባ ሲል በዋስ ነው የተወጣው ጸልዩልኝ ሲል ነበር ነው ያሉት። ታዲያ እንግዲህ በማታ ድጋሜ ይሄን መውጣቱን አስቀድሞ ጭምጭምታ ሰምተዋል። ዩቲዩብ ያው የሚለቀቀው ነገር አድሮ ውሎ ምናምን ማታ 12 ሰዓት ነው። ደግሞ ሁላችሁም ጠንቅቃችሁ ታውቃላችሁ ብዬ አስባለሁ። ስለዚህ እንግዲህ ከዩቲዩብ ከመለቀቁ በፊት ደግሞ ብዙ ነገሮች ነው የሚፈጠሩት። እነሱ ቀነጣጥበው ነው ዩቲዩብ ላይ የሚለቁት። ታዲያ እንግዲህ እሱ መውጣቱን ቀድሞ የሰሙ በሩታ በኩል ያሉ ሰዎች ድጋሜ ነው እንግዲህ ሌሎች መጠየቂያዎችን አምጥተው ይኸው በዚህ ነው የከሰሰን፣ ይኸው ማስረጃ እንዴት ዝም ብሎ ይለቀቃል እያሉ ድጋሜ ወዲያው በሌላ ነገር በደንብ መረጃዎችን ያጠናከሩ መስለው ድጋሜ እንዲጠየቅላቸው ነው ያደረጉት። ታዲያ በድጋሜም እንግዲህ መርማሪዎች ቤት አመጡ ነው ያለችኝ። እንግዲህ የተለያዩ ሰዎች አሁንም ለጥያቄ መተናል ነው ያሉት። ነገር ግን ደስ የሚለው ነገር ደግሞ መርማሪዎቹ መጨረሻ ደውላ ስትነግረኝ እዛው ጠይቀውት ያለውን ነገር እንዴት ነው ይሄ ሁሉ ህዝብስ የሚወድህ። በተለይ ማታ በድጋሜ ሲመጡ የሰፈሩ ሰው ነው ራሱ በደንብ
መጥቶ ሁኔታውን ሲመለከት የነበረው ነው ያሉት። በሁኔታውም በጣም ብዙ ሰዎች ነው የተገረሙበት እና ደግሞ እነዛ ሊጠይቁት የመጡ አካላት ራሱ ምንድነው ይሄ ሁሉ ሰው የከበበው ይህን ልጅ ምንድናችሁ ሲላቸው የተለያዩ ሰዎችን እነዛ ሰዎች ምንድነው ያሉት አብርሽን አትንኩብን፣ አብርሽ ብዙ ነገር መልካምነት አለው። ዩቲዩብ ከሚታወቀው በላይ እኛ የምናውቀው የሰፈራችንን ልጆች ሲመክርልን ነው፣ የተለያዩ ስራ አሰራለው ሲል ነው። በተለይም ደግሞ ልጃቸውን ብቻቸውን የሚያሳድጉ ምስኪን እናቶችን ሁሉ ሲረዳ ነው የምናውቀው። ስለዚህ ለምንድን ነው ይህን ልጅ ዝም ብላችሁ እንትን የምትሉት? አሁንም ቢሆን ሙሉ የሰፈሩ ሰው ግጥም ብሎ ዋስ ሆነዋል። እሱን አትንኩብን፣ እኛ ምንም ነገር እንዳይደረግ ምንም ነገር እንዳይፈጥር እኛ ዋስ እንሆናለን። የትም አያመልጥም። ልጁ ሀቀኛ ስለሆነ ጥሩ ስለሆነ የትም እንደማይሄድ እንመሰክርላችኋለን። ብቻ ግን ደስታችን ሙሉ ይሁን ተውልን እያሉ እንግዲህ ሲለማመጡ ሲለምኑ ነበሩ። ታዲያ እንግዲህ የህግ አካላቶች በድጋሚ የሚፈልጉትን ጥያቄ ጠይቀው ግን መጨረሻ ሶስተኛ ይቺ ግለሰብ ስትደውልልኝ በሰላም እንግዲህ አብርሽ እዛው የቆየ ነው የሚመስለን ያለችኝ። ምናልባት የተለየ ነገር መጥቶ አብርሽን ድጋሚ ካላስገቡት አብርሽ እንደተፈታ ነው እምነግራችሁ። በቪዲዮም ዛሬ ታዩታላችሁ። አዲስ ነገር ተፈጥሮ ሌላ ችግሮች ተፈጥሮ ካልታሰረ በቀር እጅግ ያስደስታል። ሁልጊዜ የዋህነታችሁ ጥሩ ነገርን እንደሚከፍል ብዙ ጊዜ ነው ደጋግሜ እምነግራችሁ። አብርሽ ከሩታ ጋር ትቶ ወደ ሄርሜላ በመሄዱ ብዙዎቻችን ወቅሰነዋል፣ ሰድበነዋል፣ ተችተነዋል። የአብርሽ የዋህነት ግን ብዙ ጊዜ ጥሩ ቦታ ላይ ሲያደርሰው ደግሞ እንመሰክራለን። አብርሽ ምንም ቢሆን ወደ ሄርሜላ ቢያደላም በሩታ ደግሞ እንደተገፋ ብዙዎቻችሁ ጠንቅቃችሁ ታውቃላችሁ ብዬ አስባለሁ። ሩታ በትዳሯ መካከል በነበራት የፍቅር ግንኙነት መካከል የማይገቡ ሰዎችን በህይወቷ አስገብታ የልጇን አባት ያፈቀራትን አብርሽ አስንቃለች። ብዙዎቻችሁ ይህን ነገር ታስታውሳላችሁ። አሁን ድረስ በነዳኒ ምክር እየሄደች ነው ይህን ግለሰብ እያስቀየመች የምትገኘው። ይሄ ነገርም ነው ዋጋ ያስከፈላት። በሌላ በኩል አብርሽ የዋሁ አብርሽ ደጉ ምንም የማያውቀው እሱ ነው ሁልጊዜ መጠቀሚያ የሚሆነው። ፈጣሪ አምላክ ግን ጥሎ አይጥለውም እያሉ ብዙዎች የሚመሰክሩለት። ስለዚህ እንግዲህ አሁን ላይ እኔ አንድ መልእክትን ማስተላለፍ ፈልጋለሁ። እልህ መያያዙ ይቅርባችሁ። ሩታ አብርሽ ብልጡኑ፣ እባካችሁ ብልጡኑ። በአብርሽ በኩል የተለያዩ ደጋፊዎች አሉ፣ በሩታ በኩል የተለያዩ ደጋፊዎች አሉ። እንዴት ነው ግን የጋራ ልጃችሁን ማሰብ ያቃታችሁ? አንዳችሁ ለአንዳችሁ የምታደርጉት የገመድ መጠላለፍ ነገ ለሚያድገው ልጃችሁ ምን አይነት አይምሮን ይዞ የሚያድግ ይመስላችኋል? ልዑሌ እንደ ቀልድ 6 ወር አልፏል። በሚቀጥለው ፈጣሪ አምላክ ካለ 1 ዓመት ይሞላዋል። እየቀጠለ እያደገልን ይመጣል። ያኔ ሲያድግ ምን አይነት ነገርን ነው የሚመለከተው? እናቴ አባቴን አሳሰረችው፣ አባቴ እናቴን አሳሰረ። ይሄ ለልጁ ምን አይነት ሞራል ይሰጣል? ሁሉም ሰው በግድ አብሮ ይኑር ማለት አይደለም። ሩታ በግድ ከአብርሽ ጋር ኑሪ ያለሽም የለም፣ አብርሽም ቢሆን በግድ ከሩታ ጋር ኑሪ ያለክ የለም። ነገር ግን ለልጅ ሲባል ተከባብሮ መኖሩ ደግሞ ትልቅ ቦታ የሚሰጠው ነገር ነው። ይሄንን ሁልጊዜ ነው ብዙ ሰው የሚናገራችሁ፣ እናንተም የምትዘነጉት ይሄንን ነው። ሩታ የማይገባ ድርጊት እያደረግሽ የልጅሽን አባት በተለያየ ቦታ ክብሩ ዝቅ እንዲል አድርገሻል። አብርሃምም ጥቃቅን በሚባሉ በማይመስሉ ደረጃዎች ያረካቸው የተለያዩ ስህተቶች ዛሬ ሩታ ጋር እዚህ ጋር አድርሶሃል። አብርሽ እህት ቡዜ ይሄንን ብላለች። በቃ እናንተ ለምንድነው እህል ውሃችሁ የማይቋረጠው? እሱ እንደተወች ለምን አንቺስ አትተዩም እያለች ሩታን ስትናገራት ነበር። ሩታ ግን ዛሬም ድረስ ልቧ አልቆረጠም። ሩታ ያኔ ነበር 80ችሁ ይቀደር ተብሎ ሲወራ አንቺም ባንደበትሽ 80 ይቀደር የጋብቻ ውሌ ይፍረስ ይሄን ፈርምልኝ እያልሽ በ4 በ5 ቪዲዮ ተከታታይ እየመጣች ስጨቀጭቂው እዛ ጋ ነው ትዳርሽ መላላት የጀመረው። ዛሬ ለምንድነው ይሄን ትዳር ማጥበቅ የፈለግሽው? የዳኒና የሜሪ ግፍት ነው ወይስ ምንድነው አላማው? እውነተኛ ፍቅር እስካለ ደግሞ በዚህን ያህል ደረጃ ለምን ጠላት መሆንን አሰባችሁ? እኔም ዛሬ ላለው እንደ በፊት ጊዜው አንድ ላይ ኑሮ ያላችሁ የለም። እባካችሁ ለምንወደው ልዑሌ ግን አስቡ። ነገ እንደ ጠላት እንዳያያችሁ፣ አንዳችሁ ባንዳችሁ ላይ ቂም እንዳያይዝ፣ ያለው ነገርም እንዳያዝን እባካችሁ ሁለታችሁም የድርሻችሁ እንድትወጡ ነው በማክበር እምጠይቃችሁ። በዙሪያችሁ እየገቡ ዛሬም ድረስ የሚያነታርኳችሁን ሰዎች እባካችሁ ከህይወታችን ውጡልን በማለት እነዚህን ሰዎች ወደ እናንተ ህይወት እንዳይመጡ አድርጋችሁ ልጃችሁን ህይወት በጥሩ ነገር እንድትመሩ ነው በማክበር እምጠይቃችሁ። እንግዲህ ጠቅለል አድርጎ ከሰሞኑ የነበረው ክስተት ብዙዎችን ነው እያነጋገረ የመጣው። በተለይ ሄርሚ ጠፍታ ተደብቃ ከነበረችበት ቦታ ስትመጣ እርገዟን ተናገረች። እርጉዝ ነኝም ካብርሽ ስትል የሰማን ነበረ። ከዚህ ጉዳይ ጋር ተያይዞ ደግሞ የተለያዩ ወሬዎች መጡ። በሄርሜላ ጉዳይም አስመልክቶ ደግሞ ቀደም ብሎ ስማችን ጠፍቷል፣ ሄርሜላን አስይዛቸዋል የተባልን ሰዎች አሁን አብርሽን እንከሳለን ብለው ደግሞ አብርሽንም እየከሰሱ ነው። ብቻ ጉዳዩ እልህ በተያያዘ በሚመስል ደረጃ በዛም በዚህም እየቀጠለ በመጥፎና በከባድ ሁኔታ እነዚህ ልጆች እልህ እየተጋቡ እንደመጡ መመልከት ችለናል። ይህን ጉዳይ አስመልክቶ ግን እናንተ ምን አይነት ሀሳብ ምልከት አላችሁ? የእናንተን በጨዋነት ብታስቀምጡልኝ ደስ ይለኛል በኮመንት። በሌሎች አዳዲስ መረጃዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።